እንኳን ለሊቀ መላኩ ለቅዱስ ገብርኤል ዓመታዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርኃዊና ዓመታዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። የተወደዳችሁ የሐመር ሚዲያ ቤተሰቦች በዚህ ቪዲዮ የሐምሌ 19 የመልአኩ የቅዱስ ገብርኤል ድርሳንና ዕለታዊ ስንክሳር ይዘንላችሁ ቀርበናል። የቅዱስ ገብርኤል ጥበቃና ምልጃው በረከቱ ከሁላችን ጋር ይሁን። ይህንን ቪዲዮ ላይክና ሼር በማድረግ ለሌሎቹ እህት ወንድሞች እንዲደርስ ያድርጉ። አዳዲስ መንፈሳዊ ትምህርቶችና ትረካዎችም ሲለቀቁ ወዲያውኑ እንዲደርሳችሁ ቻናላችን ሳብስክራይብ የሚያድርጉ። የመልአኩ የቅዱስ ገብርኤልን ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአገዛዝና በቅድምና አንድ የሚሆን ከመታሰቡም አስቀድሞ ሁሉን መርምሮ የሚያውቅ በየዓመቱ ክረምትን የሚያዝ የሰማይን ደመና የሚሸፍን ምድርን በልምላሜ የሚሸፍናት የባሕርን ውኃ በፍኙ የሚለካት የብስንም በስንዝሩ የሚለካት ለእሱ እጅግ መንሻ ይገባንና እኛም ከእርሱ ደህንነት መለመንን ይገባናልና። በሰማይ የሚኖሩ የሠራዊት አለቃ የሚሆነው የቅዱስ ገብርኤል ተአምር ይህ ነው። በሐምሌ 19 ቀን የሚነገረው የመልአኩ ኃይል በአገልጋዩ ላይ ይሁን ለዘላለሙ አሜን። ሹም እስክንድሮስ ጭፍሮቹን እንዲህ ብሎ አዘዛቸው። ይህንን የብረት ጋና አምጡልኝ፣ በውስጡም ስም፣ ጨው፣ በረዶ፣ ሙጫ፣ የደሮ ማር፣ የእርሳስ ብረትን፣ ቅንጭብ፣ ቁልቋልም ጨመሩበት። ጭፍሮቹም ያዘዛቸውን ፈጽመው መጥተው ያዘዝከንን ሁሉ ጨመርንበት፣ ነዶ ፈልቶም አሉት። ድምፁም እንደ ነጎድጓድ ይሰማል፣ ወላፈኑም እንደ ፀሐይ ያንጸባርቃልና። የፍላቱም ኃይል 14 ክንድ ያህል እየዘለለ ይወጣል። በውስጡም የሚጣሉትን ሰዎችም አዘዘ። ያን ጊዜም ሕፃኑ ቂርቆስና እናቱ ኢየሉጣን ይዘው ከእስር ቤትም አወጧቸው። በክርስቶስ ስም ስላመኑ በእስር ቤት አስገብተው አስረዋቸው ነበርና። ፍላቱም ወደ ላይ በሚዘል በብረት ጋን ውስጥ ለመጨመር ሲወስዷቸው በዚያን ጊዜ 1030 ሰዎች እንዲወጡና በፈለው የብረት ጋን ውስጥም የቅዱሳንን አሟሟት እንዲያዩ ሹሙም አዘዛቸው። ቅድስት ኢየሉጣም የፍላቱን ግርማ ባየች ጊዜ ተሸበረች። ተጠብቆላት ያለውን ዋጋም ትታ ልትክድም ፈለገች። ሕፃኑ ቅዱስ ቂርቆስ ግን ይህንን ባወቀ ጊዜ እናቴ ወይ ከብረቱ ጋን ግርማ የተነሳ አትፍሪም አላት። ድንጋጼም አይደርብሽም አላት። ነገር ግን አናንያና አዛርያ ሚሳኤልም የእግዚአብሔር ከንቱ እሳት እንደዋጣቸው አውቆ እኛንም ከዚህ ከብረት ጋን ውስጥ እንዲያድነን ይችላልና እናቴ ሆይ ከማያልፈው ከዚህ ዓለም ጭንቅ ልታመልጪ በማያልፈው በዘላለም እሳት ልትቀጭ ትሻለሽን? እናቴ ሆይ ይህንን አትሺ፣ ይቅርብሽ። አሁን እግዚአብሔር በመካከላችን አለና ይረዳናልም አላት። ሶስናን ከኃጢአተኞች እጅ ያዳናት እኛንም ከብረት ጋን ያድነናልና ዳንኤልን ከአንበሶች አፍ ያዳነ እሱ እኛንም ያድነናልና አላት። እግዚአብሔር በዚህ ብረት ጋን ውስጥ ግዳጃችን ልንፈጽም ፈቅዷልና እንዲሁም የኢዮብን ትዕግሥት ልናገኝ ይገባልና እሱም ልጆቹና ሚስቱን ያገኘውን ገንዘብ ሁሉ አጥቶ በመጨረሻም ሰውነቱንም አጥቶ ነበርና ምንም የቀረበለት አልነበረምና እግዚአብሔርን አመስግኖት ከማለት በቀር ያለው ነገር የለምና አላት። እግዚአብሔርም ሰጠ፣ እግዚአብሔርም ወሰደ አለ። እግዚአብሔርም እንደሆነ እንደወደደም አደረገም አላት። የእግዚአብሔር ስሙ ለዘላለሙ ይመስገን።
እኛም ይህንን መከራ ልንታገስና የተጠበቀልን ልንከተል ይገባናልና። በዚህም ምክር እናቱን ለማጽናናት አልቻለምና ከዚህም በኋላ ሕፃኑ ቂርቆስ ዓይኖቹን ወደ ሰማይ አቅንቶ ተመለከተ። እግዚአብሔር ሆይ ይችን ባሪያን ከሰጠከኝ ከርስቴ የምትለያት ከሆነ ከጻፍከኝ ከሕይወት መጽሐፍ እኔን ፋቀኝም አለ። አቤቱ ይህንን ነገር ልታደርግ አይገባህም። አቤቱ እርሻውን ልታቃጥል ፍሬውንም ልትባርክ ትወዳለህን? አቤቱ እንጨቱን ቁረጡ አንድዱትም ቅጠሉንም ጠብቁ ብለህ ልታዛ አይገባህምን? እንጨቱንም ቅጠሉንም ጠብቁ ብለህ እዘዝ እንጂ ይህ አይገባም። ያመኑ ሁሉ ይህንን ያዩ ዘንድ ማዳን የሚችል አምላክ ኑሯቸው ቢሆን ከዚህ እሳት ባልሸሹ ነበር ብለው እንዳይጠራጠሩም አለ። ዲያብሎስ ከባለሥልጣኑ ይልቅ እኔ በረታው ቅዱሳኑንም ድል ነሣዋቸው ብሎ እንዳይመካም ይህንን ጸለየ። ከመንጋው አንድ በግ ቀማው እንዳይል አቤቱ የኃይል መንፈስ ለእናቴ ስጣት አበርታትም። በዚያን ጊዜም ዲያብሎስ ከእርሷ ሸሽቶም ሄደ። ከዚህም በኋላ ቅድስት እናቱ እንዲህ አለችው፣ በመንግሥተ ሰማያት አባት የሆንከኝ ልጄ ሆይ ጌታ ኃይል ሰጠኝም አለችው። የሚጠብቀንን ገድላችንን ፈጽምና ድል እንንሣውም አለችው። የብረት ጋኑም ሲነድ ሳየው በምንጭ ላይ በስቶ እንደሚወርድ ጸበል ሆኖ አየዋለሁናም አለ። ቅዱሳኑም ይህንን ሲነጋገሩ አንስተው ከብረት ጋን ውስጥም ጨመሯቸው። በውስጡም አንገትን የሚቆለምም ልብንም የሚያጣምም ሆድንም የሚሰነጥቅ ስርንም የሚበጥስ መሳሪያም አለበት። ከዚህም በኋላ ሊቀ መላኩ ቅዱስ ገብርኤል ከሰማይ ወረደና የብረት ጋኑን እሳትም አጠፋው። ቅዱሳኑም አንድስ እንኳን ሳይነካቸው የብረት ጋኑ ማቃጠሉንና መፍላቱንም ጸጥ አለ። አሁንም ወንድሞቻችን በጨነቃቸው ጊዜ ከሰማዕታትና ከጻድቃን ወገን እንዳይለዩ ወቁ፣ ገድላቸውንም እስኪፈጽሙ ድረስ። እግዚአብሔር ኃጢአታቸውን ይቅር ይላቸው ዘንድ ለኃጥአንም ወደ እግዚአብሔር ይጸልይላቸዋል። እኛም በየወሩ በዓሉን እያከበርን ይህንን መላእክት ቅዱስ ገብርኤልን አማላጅና ወዳጅ እናድርገው። በዚህም በወዳኛውም ሊረዳን ይችላል። በረከቱም አገልጋዩን ይጠብቀው ለዘላለሙ አሜን። ሹም እስክንድሮስም 14 የተሳሉና የጋሉ ብረቶች ያመጡ ዘንድ ድግመኛም አዘዛቸው። 6ቱን በእናቱ አካል 7ቱንም በእሱ አካል ውስጥ ይተክሉ ዘንድ እንደዚሁም 2ቱን በጀሮአቸው 2ቱን በዓይናቸው በአፍንጫቸውም አንዱን በልባቸው የሚተክሉ ዘንድ አዘዛቸው። ያን ጊዜ ሊቀ መላኩ ቅዱስ ገብርኤል ከሰማይ ወረደና እሳቱን አጠፋው። እሳቱም ልክ እንደ በረዶ ቀዘቀዘ። ድግመኛም የሕፃኑን ራስ ከነቆዳው ገፈው በእሳቱ ሲጨምሩ ዘንድ ሹሙ አዘዛቸው። ድግመኛም መልአኩ መጥቶ ይህንን መከራ ከእሱ አራቀለት። ድግመኛም በመቃን ውስጥ ጨምረው በገመድ እንዲሰቅሉ ታዘዘ። ከዚያም መልአኩ አዳነው። ልመናው አገልጋዩን ይጠብቅ ለዘላለሙ አሜን። የሊቀ መላኩ የቅዱስ ገብርኤል ተአምር ይህ ነው። ልመናው ከአገልጋዩ ጋር ይሁን ለዘላለሙ አሜን። ሕዝቡም ይህንን በሰሙ ጊዜ እግዚአብሔርን አመሰገኑት፣ ቅዱስ ገብርኤልም አመሰገኑት። ከዚህም በኋላ ምሰሶቹም አቁሞ በቤተ ክርስቲያንም ውስጥ አኖራቸው። ድግመኛም ሰይጣን በሽማግሌ መነኩሴ አምሳል መስሎ ዕድሜውም 100 ዘመን ያህል የደረሰ መስሎም ታየ። መጥቶም ከሠራተኞችና ካህናቶች አጠገብ ቀርቦ የዚህ ቦታ ኃላፊ ማን ነው ብሎ ጠየቃቸው።
እነሱም አውር ይባላል ኃላፊውም አሉት። ተነስቶም ወደ እሱ ሄደ። በጎዳናም ሲገሰግስ አገኘው። ከእርሱም ጋር መሄድም ጀመረ። በአንድነትም ሲሄዱ ሳለ ሰይጣን ከምድር ላይ በግንባሩ ወደቀ። ያረጀ ሽማግሌ ነው ይሉት ዘንድም በልቡ አሰበ። ወደ አውርም በቀረበ ጊዜ እንዲህ አለው፣ ልጄ ሆይ ሽምግልናዬ የአፍለኝነት ዘመኔም ማለፉን ተመልከት። ዓይኖቼም ፈዘዋል፣ ጉልበቴም ደክሟል። የቤተ ክርስቲያኑን ሥራ ከሚሠሩ ከእኒህ ሠራተኞች ጋር ቀላቅለኝም አለው። አውርም ስለ እሱ እጅግ አዘነ። አንተ እስከዚህ ተቀመጥ፣ እኔ ረዳሃለሁ፣ የምትሻውን ሁሉም አላሳጣህምም አለው። ሽማግሌ የመሰለው ያ ሰይጣን ግን አውርን እንዲህ አለው፣ ልጄ ሆይ በከንቱ ሥራ ፈቱኝ ልቀመጥ አልችልም፣ አይገባምም አለ። እኔስ እግዚአብሔር እንዳይፈርድብኝ ሥራ እየሠራው መገባለሁ። አንተ አሁን መድከሜን ታያለህ። ስለ እግዚአብሔር መገዛት አንድ ቀንም እንኳ አላቋርጥም። በትካት ደክሜ እየሠራው ድሆችንና ጦማዳሪዎችን እመግባቸዋለሁ፣ የተረፋቸውንም እኔ እመግባለሁ። መነኩሴ ለራሱ የበለጠ ድል ሊፈልግ አይገባም። በውጩ ጣፋጭ በውስጡ ግን ክዳት የተሞላ ትርታ ከሆነ ከቃሉ አነጋገርም የተነሳ ሕዝቡም አደነቁት። አውርንም የሚለውን መልሶ ጠየቀ። አውርም ሰይጣኑን በቤተ ክርስቲያን ማድጋ ውሃ ሙላም አለው። ሰይጣኑን በማድጋ ውሃ የሚሞላም ጀምር። ሰይጣኑን በማድጋ ውሃ ይሞላ ጀምር። ውሃውም ተሸክሞ ሲሄድ ከቤተ ክርስቲያኑ በር አጠገብ በደረሰም ጊዜ ማድጋውም ጥሎ ይሰበራልና ውሃውም ያፈሰዋልና። ራሱም እንዲህ ይላል፣ ከባሕሩ ላይ ማድጋውን የሰበርኩት እንደሆነ ሸክማቸው የቀለለ ወደ ጋዞችም ባዶአቸውን ይሄዳሉ። የውሃውም ምንጭ ትንሽ ነው፣ ከገዳሙም ብዙ ሩቅ ነው። እነዚህም እንስሳዎች ውሃውን ከመሸከም የተነሳ ኃይላቸው አደክማለሁ፣ ወዲያና ወዲህም እንዲራወጡ አረጋቸዋለሁ። እንግዲህም የውሃው ፍሳሽም ይደርቃል። ከዚህም ቀጥሎ የቤተ ክርስቲያኑን የግንብ ሥራ እንዲያቋርጡ አደርጋለሁ። ውሃ ካልተገኘ ይህንን ቦታ በምን ይሠራሉም አለ። እንዳሰበውም አደረገ። ሠራተኞችና ኩሊዎችም በእሱ ላይ አንጎራጎሩ። ውሃውንም እንዳይሞላ ከለከሉት። ስለ ውሃውም ፈንታ ለአናጢዎች ድንጋይ እንዲያቀብል አደረጉት። ይገላቸውም ዘንድ በሠራተኞች በራሳቸው ላይ ድንጋይ የሚጥልባቸው ጀመር። ድግመኛም ሁለት ኃይለኞች ጎልማሶች ሊሸከሙት የማይችሉት እጅግ ከባድ የሆነ ታላቅ ድንጋይ አንስቶ ከሠራተኛው ባንዱ ራስ ላይ ጣለና ገደለው። ያ ድንጋይ ሰው ከገደለ በኋላ እየተገላበጠ ሲወርድ ሁለት ሌሎች ወንዶችንም አቆሰለ። ያም ሰይጣን በክፉ ሥራው እንደ ሞተ ባየ ጊዜ ያን ጊዜም ሽማግሌ ሰው መስሎ የነበረው ሰይጣን አሰምቶም ጮኸ። በዚህ ቦታ ግፍ መስራት፣ መቀማት፣ ነፍስ መግደልም አለ። ዛሬስ የቤተ ክርስቲያኑን ሥራ መተው በተሻላቸው ነበር። ከቶ የእግዚአብሔር ፍጡራን ከሚጠፋ የቤተ ክርስቲያን ሥራው ቢቀርም ይሻላልም አለ። ይህንንም እንዲህ እያለ ሲናገር የንጉሡ ጭፍሮች ሹም መጣ። ብዙ ሰራዊትንም አስከትሎ ሽማግሌ መስሎ የታየው ሰይጣንም ፈጥኖ ሄደና በሹሙ ፊት እንዲህ ሲልም ሰገደ። ከንጉሡ በታች ገዢ አንተ ነህና ጌታዬ እለምንሃለሁ፣ ዛሬ በዚህ የተደረገውን ግፍና የሰው ነፍስ መግደል ትመረምርና ትገልጥ ዘንድም እለምንሃለሁም አለው። ሠራተኞችና አናጢዎች በአንድ ደካማ ሰው ላይ በአድማ ተነስተው በታላቅ ድንጋይ ገደሉት። ሬሳ በዙ ወድቋልም አለ።
እግዚአብሔር ንጉሶችና መኳንንቶችን በምድር ላይ አስነስቷል። በግፍና በመግደል ሊቀሟቸው በፍትና በሬድ ድሆችን ይጠብቁ ዘንድ ሾመ። ጌታዬ ሆይ እነግርሃለሁ፣ እኒህ ሰዎች የቤተ ክርስቲያን እንዲሰሩ የምትፈቅድና የምታሰናብታቸው ከሆነ እንጂ ብዙ ሰዎች ያልቃሉም አለ። ያን ጊዜም ሹሙ የሞተውን ሰው ሬሳውን ለማየት ከሰይጣን ጋርም ሄደ። ሬሳውንም ባየ ጊዜ ወደ ንጉሡ ወስደው ዘንድ አውሩንም ያዘው። የደብሩ ማኅበርም ተነስተው ሹምን ስለሱ ማለዱት። ከእሳቸውም ዘንድ ጥቂት ይሰነብት ዘንድ አውርም ከነሱ ዘንድ ሆኖ ብዙ ይተክዝም ወደ እግዚአብሔርም ይለምንም ጀመር። ከዚህም ከክፉ መከራ ያድነው ዘንድ በዚህ አይነት ጭንቀት ሳለ ሊቀ መላእክት ቅዱስ ገብርኤልም ተገለጠለት። እግዚአብሔር የመረጠህ አውር ሆይ ደስ ይበልህም አለው። ስለዚህ ሥራ አትዘን፣ ነፍስህንም አታበሳጫት። ያንን ሽማግሌ ፈጥነህ ሂድና ያዘው፣ ያን ጊዜም ማን እንደሆነ ታውቃለህም አለው። ሊቀ መላእክትም ቅዱስ ገብርኤልም ሰይጣኑን አስሮ እንዲቀጠው ለአውርም ሰጠው። በመቅደሱም መካከል እንዲሰቅለውና በመግረፍና በማሰቃየትም እንዲቀጠው አዘዘው። ሰይጣንም በቀድሞ ዘመን መጥቼ የነበርኩት እኔ ነኝ እያለም ጮኸ። ሦስቱንም ሰዎች ያቆሰልኳቸው እኔ ነኝ ብሎ አውርን ይለምንለት ዘንድ ወደ ሹሙም ጮኸ፣ ከእስራቱም ይፈታው ዘንድ። በታላቅ ውርደትም ይሄድ ዘንድ አውር ሰይጣኑን ፈተው። እነዚያ ሙታንም ሊቀ መልአኩ ቅዱስ ገብርኤል ልመናም የእግዚአብሔር ቸርነትም ደገፋቸው። ያሹም ግን አውርን በኒቅሎ ገዳም ከመቀመጥም አላራቀውም። የሊቀ መላእክት ገብርኤል ቤተ ክርስቲያን ሥራ እስኪፈጸም በወር 19ኛው ቀን ፈጽሞ ጌጥ ባለው መልአክም አስጌጠው። አውርም አመሰገነ፣ ደስታ በዛለት። በዚያችም ቀን እግዚአብሔርን አመሰገነው። በዚያችም ሌሊት በመኝታው ላይ ቀኝ ባለው ላይ ብርሃን በራለት። ያን ጊዜም የመላእክት አለቃ ቅዱስ ገብርኤል ደስ የሚያሰኝ በፊት ብርሃንም መልአክ ታየው። ዳግመኛም እግዚአብሔር የሚወድ አውር ሆይ ሰላም ለአንተ ይሁንም አለው። አሁንም እኔ እነግርሃለሁ፣ በድካምህና በጌጥ መልካም በሆነ በእጅም ሥራ ደስ ብሎኛልም። አሁንም ስለ አንተ እግዚአብሔርን ለምኛ በቃው። የሰው እጅ ያልሠራው የክብር ቤት በሰማይ ይሠራልህም ዘንድ። ዳግመኛም ስማ ልንገርህ፣ በገዳም ያለህ ቦታ መልካም ነውና ወደ እሱ የሚመጡ ሰዎች ሁሉ የሚሹትን ያህልም ያገኛሉ። አንድስ እንኳ አፍሮ አይመለስም። ድሃም ቢሆን ባለጸጋም ቢሆን ይህ ሁሉ የኔ ፍቃድ ነውና። ፍቅር በሌለበት ቦታ ሁሉ የእግዚአብሔር በረከት ከሱ ትርቃለች። አውር ሆይ ዳግመኛም እነግርሃለሁ፣ የሚያስጨንቅ ድዌ ያለበት ሰው ሁሉ ወደዚህ ቦታ ቢመጣ በጌታ በኢየሱስ ክርስቶስ ኃይል መፈወስ ያገኛል። ከዚህም ቦታ ባዶውን አይመለስም። ልመናው አገልጋዩን ይጠብቀው ለዘላለሙ አሜን። መቅደስ መስራት የጀመረውን የተራዳኸው ገብርኤል ሆይ በብረትና በናስ ሰይጣንን ያሰርከው ከሥጋ ከነፍሱ ሁከት ፈጥነህ ተራዳኝ። ጠላቶቼን ወዳለሁበት ድንጋይ ቢወረውሩ መሃል ዓይናቸው እስኪገለጥ ድረስ። አቤቱ የሰራዊት አምላክ ሆይ አምላካችን ኢየሱስ ክርስቶስ አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው።
ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ለዘላለሙ አሜን።